እስራኤል በእግዚአብሔር ደስ ይበለው። እግዚአብሔር ዛሬ በቤታችን በሕይወታችን በነገራችን ላይ ቃሉን የሚያውጅበት ቀን ነው። እግዚአብሔር ስሙ ይባረክ። ከእግዚአብሔር ቃል መጀመሪያ አነባለሁ። ኢሳይያስ ምዕራፍ 25 ከቁጥር 7 እስከ 9 እንዲህ ይላል። በዚህ ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ በአሕዛብም ሁሉ ላይ የተዘረጋውን መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል። የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል። እግዚአብሔር ተናግሯልና። ሁለተኛም ማነበው ከዛሬው ትንቢታዊ ቃል ጋር የተገናኘ ቃል ነው። ሚልክያስ ምዕራፍ 4 ከ1 እስከ 3 እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣውም ቀን ያቃጥላቸዋል፣ ስርና ቅርንጫፍም አይተውላቸውም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባም እንቦሳ ትፈነጫላችሁ። በምሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉና እናንተ ትረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ለዚህ ሐምሌ ወር የሰጠን ቃል የብርሃን ጊዜያችሁ ነው። ይህ እግዚአብሔር በሕዝቡ ላይ ብርሃኑን በአዲስና በኃይለኛ መንገድ የሚያበራበት ወቅት ነው። የምናመልከው አምላክ የብርሃናት አባት በልዩ መንገድና በልዩ ሁኔታ በሕይወታችንና በመንገዳችን ላይ ብርሃኑ ይወጣል። የጽድቅ ፀሐይ ደምቆ አይሎ የሚወጣበት ጊዜ ነው። እርስ በርሳችሁ ተነጋገሩ፣ የእግዚአብሔር ብርሃን ወጥቶልሃል ተባባሉ። የእግዚአብሔር ብርሃን በቤትህ ያበራል። እግዚአብሔር ራሱ ብርሃን ነው። በእርሱ ዘንድ ይላል የእግዚአብሔር ቃል በፍጹም ጨለማ የለም። የእርሱ ብርሃን በሚበራበት በማንኛውም የሕይወታችን ስፍራ ላይ ያለ ማንኛውም የተዛባ ነገር ይስተካከላል። እግዚአብሔር እንደምታስታውሱት በዘፍጥረት ምዕራፍ 1 ላይ ቁጥር 3 ስራውን የጀመረው ቅርጽ በሌላት ምድር ላይ መስራት ሲጀምር መልክ በሌላት ውበት በሌላት ትርጉም በሌላት ዓላማቢስ በሆነች ምድር ላይ በተቃወሰች ምድር ላይ መስራት ሲጀምር የመጣው የመጀመሪያው ድርጊቱ ብርሃን ይሁን ነው። የእግዚአብሔር ብርሃን ለነገሮች ቅርጽና ውበት ያመጣል። በዚህ ወር እግዚአብሔር አምላክ በቤታችሁ ላይ ብርሃንን አውጀዋል። እግዚአብሔር በትዳራችሁ ላይ ብርሃንን አውጀዋል። ነገሮች ቅርጽና ውበት ከማግኘታቸው በፊት እግዚአብሔር ብርሃን ይሁን እንዳለ ዛሬ ምናልባት ቅርጽና ውበት ያጣ ነገር በሕይወታችሁ ቢኖር አስቀድሞ ግን እግዚአብሔር ብርሃን ይሁን ብለዋል። እግዚአብሔር ፍሬያማነት ከመምጣቱ በፊት አስቀድሞ ብርሃን ይሁን ብለዋል። ብዥታ በሰፈነበት ስፍራ ላይ እግዚአብሔር ብርሃን ይሁን ብለዋል። ግራ መጋባት በነገሰበት ቦታ ላይ እግዚአብሔር ብርሃን ይሁን ብለዋል። ድብርትና ትካዜ ባለበት ቦታ ላይ እግዚአብሔር ብርሃን ይሁን ብለዋል። ጨለማ በሰፈነበት ስፍራ ሁሉ ላይ እግዚአብሔር ብርሃን ይሁን ብለዋል። ትርጉም ባጣችሁበት ነገር ሁሉ ላይ እግዚአብሔር ብርሃን ይሁን ብለዋል። ትርጉም ባጣችሁበት ግንኙነት ሁሉ ላይ እግዚአብሔር ብርሃን ይሁን ብለዋል። ጌታ መንገዳችሁን ያበራል። ጌታ መንገዳችሁን ያበራል። ምናልባት ብዙዎቻችን ጌታዊ ፈቃድህ ምንድነው? ቀጣዩ እርምጃዬ ምንድነው? ምንድነው ማድረግ ያለብኝ ብያልን እየጸለይን ኖረን ሊሆን ይችላል። እግዚአብሔር ግን የሥራው መጀመሪያ የሆነውን ቃል አወጥቷል። በሕይወትህ ላይ ብርሃን ይሁን፣ በሕይወትሽ ላይ ብርሃን ይሁን፣ በልብህ ላይ ብርሃን ይሁን፣ በአእምሮህ ላይ ብርሃን ይሁን። እግዚአብሔር አምላክ በዚህ ሐምሌ ወር ላይ በመንገዳችሁ ላይ ብርሃን እንደሚያበራ ቃል ገብቷል። በመንገዳችሁ ላይ እግዚአብሔር ብርሃንን ያበራል። ብዥታ በሰፈነበት ስፍራ ላይ ጥበብን ያመጣል። የተሰወረውን እግዚአብሔር ይገልጣል። ዓላማውን ያሳውቀናል። እርምጃዎቻችን ያቀናል። ጉሙን ይገፋዋል። ጭጋጉ ይወገዳል። መንገዳችን ይበልጥ ግልጽ እየሆነ ይሄዳል። ዳዊት እንደዚህ አለ፣ እግዚአብሔር ብርሃኔና መድኃኒቴ ነው አለ። የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? ይህን ስታውጁ የከበባችሁ ጨለማ ይገፈፋል። እግዚአብሔር ጨለማውን ያስወገደው ብርሃን በማምጣት ነው። እግዚአብሔር በሕይወታችሁ ያለውን ጨለማ ብርሃን በማምጣት አስወግዶታል። እግዚአብሔር ከጨለማ ጋር አልታገለም፣ ግን ብርሃንን ወደ ዓለም አመጣ። ዛሬ እግዚአብሔር ከናንተ ነገር ጋር አይታገልም፣ ግን ብርሃንን ወደ ሕይወታችሁ ያመጣል። ከናንተ ጉዳይ ጋር አይታገልም፣ ግን ብርሃንን ወደ ሕይወታችሁ ያመጣል። ብርሃን በጨለማ ያበራል፣ ጨለማም አላሸነፈው። ብርሃን በትዳራችሁ ያበራል፣
ጨለማ ትዳራችሁን አያሸንፈው። ብርሃን በስራችሁ ላይ ያበራል። ጨለማ ስራችሁን አያሸንፈው። ብርሃን በልጆቻችሁ ላይ ያበራል። ጨለማ ቤታችሁን አያሸንፈው። እግዚአብሔር ብርሃን ይሁን ብለዋል። ለእናንተ ግን እግዚአብሔርን ለምትፈሩ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ። ክርስቶስ የሕይወታችን ብርሃን፣ ክርስቶስ የሕይወታችን ፀሐይ፣ ክርስቶስ የትዳራችን ፀሐይ፣ ክርስቶስ የመንገዳችን መብራት፣ ሃሌሉያ፣ በዚህ ወር ደምቆ ይወጣል። አንዳንድ ጊዜ ክርስቲያኖች እግዚአብሔር ተስፋ ባልሰጠው ጉዳይ እንደክማለን፣ ተስፋም እናደርጋለን። እዚህ ላይ ግን በቃሉ በኢሳይያስም ላይ ተናግሯል። በእርግጥ እዚህ ላይ ግን እንደሚናገረው እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። አስቸጋሪ ማለት ነው፣ ከባድ ማለት ነው። ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣውም ቀን ያቃጥላቸዋል፣ ስርና ቅርንጫፍ አይተውላቸውም፣ ከስራቸው ይነቅላቸዋል ማለት ነው። ከዛ ግን ሁልጊዜ እግዚአብሔር ለሕዝቡ ነገር ግን የሚል ቃል አለ። እግዚአብሔር ይመስገን። አዎ በኢሳይያስ ላይ በአሕዛብ ላይ ድቅድቅ ጨለማ ይሆናል ካለ በኋላ ነገር ግን በአንቺ ላይ እግዚአብሔር ስሙ የተባረከ ይሁን። እዚህ ላይ ደግሞ በሚልክያስ ላይ ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋል። ከምትወጣው የጽድቅ ፀሐይ የተነሳ እናንተ ደግሞ ትወጣላችሁ፣ እንደ ሰባ እምቦሳ ትፈነጫላችሁ። የሰባ ማለት የጠገበ እምቦሳ፣ ያራበው እምቦሳ አንገቱን አይደፋም፣ ሜዳ አይበቃውም፣ ይዘላል። እናንተም ደግሞ እንደዛ ትሆናላችኋል። የአንገት መሰበር ጊዜ ያበቃል። ለምን? ብርሃናችን ወጥቷል። ጌታ ስሙ ይባል። ልታውጁ ይገባል ዛሬ። ጌታ ስሙ የተባረከ ይሁን። በኢሳይያስ 9 ላይ ሁላችን የምናውቀው ቃል አለ። ከ2 እስከ 4 ብታነቡ የምታገኙት በጨለማ የሄደ ሕዝብ ታላቅ ብርሃን አየ ይላል። ብርሃን ሲመጣ ምንድን ነው የሆነው? ከዛ ሕዝቡን አብዝተሃል ይላል፣ ደስታቸውንም ጨምረህላቸዋል። በዚህ ወር በሕይወታችን የሚመጣው ብርሃን ደስታን ይጨምራል። ጨለማ የሐዘን፣ የሞት፣ የውድቀት፣ የሽንፈት፣ የውርደት ግዛት ነው። ሰይጣን የጨለማው ዓለም ገዢ ተብሏል። ኢየሱስ ክርስቶስ ደግሞ የብርሃናት አለቃ ነው፣ የጽድቅ ፀሐይ ነው። እግዚአብሔር በዚህ ወር ክርስቶስን ለምንከተል ሁሉ በተለየ ሁኔታ በልባችን ላይ ብርሃን ያበራል። ነገራችን ከመለወጡ በፊት እግዚአብሔር እይታችን ይቀይረዋል፣ ጨለማን ይገፋል። የእግዚአብሔር ብርሃን ሲመጣ ፍርሃት ስፍራውን ለእምነት ይለቃል። ዳዊት ምን አለ? እግዚአብሔር ብርሃኔ ነው፣ መድኃኒቴ ነው፣ የሚያስፈራኝ ማን ነው አለ። እግዚአብሔር ብርሃኑ የሆነው ሰው የሚያስፈራው የለም። የእግዚአብሔር ብርሃን ሲመጣ አብሮ እምነት ይለቀቃል። ባርነት ስፍራውን ለአርነት ይለቃል። ፀሐይ ትወጣላችኋለች ሲባል እቺ እምቦሳ የታሰረች አይደለችም። በብርሃን ባርነት የለም። ብርሃን አርነትን ያመጣል። ብርሃን ሲመጣ ግራ መጋባት ስፍራውን ለጥበብ ይለቃል። በውስጣችሁ የማታውቁት ጥበብ ይፈነጥቃል። የያዛችሁትን ጉዳይ እንዴት መፍታት እንዳለባችሁ ድንገት ይታያቸዋል። ከምን የተነሳ? በእናንተ ላይ ከሚወጣው ብርሃን የተነሳ። ሐዘን ስፍራውን ለደስታ ይለቃል። ለምን እንዳዘኑ ሳያውቁ ልባቸው በሐዘን ውስጣቸው ዝም ብሎ ስብር የሚል መዘመር የሚያቀታቸዋል። እግዚአብሔር ብርሃን ሲመጣ ግን የዛን ባለቤት ከሕይወታችሁ ላይ ይገፋዋል፣ ደስታ ይሆናል። የእግዚአብሔር ብርሃን የእግዚአብሔርን ሕዝብ ያስጨነቀውን ቀንበር ይሰብራል። በዚህ ወር እግዚአብሔር የሰጠን ተስፋ ቤታችን፣ ቤተ ክርስቲያናችን፣ አገልግሎታችን በእግዚአብሔር ብርሃን ይጥለቀለቃል። አካላዊ የሆነ ብርሃን እንደምናይ አይደለም የምንጠብቀው፣ ግን ቅድም እንዳልኩት ግን ሐዘን ሲወገድ እናያለን። የልብ ስብራት ሲጠገን እናያለን። ግራ መጋባት ሲገፈፍ እናያለን። ኢሳይያስ ምን አለ? በአሕዛብ ላይ የተጣለውን መጋረጃ አነሳለሁ ይላል እግዚአብሔር አለ። ሰዎች እንዳያስተውሉ ያደረገውን፣ እንዳይመለከቱ ያደረገውን መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል በእርግጥ እግዚአብሔር ብርሃን ይሁን ነው ያለው መጀመሪያ፣ በኋላ ብርሃናትን ፈጠረ ይላል። መጀመሪያ ግን የእሱ መለኮታዊ ብርሃን ነው የመጣው እና ያ ብርሃን ሲመጣ ቅድም እንዳወጅ ነው ቅርጽ ያልነበረው ቅርጽ ያዘ። ጨለማ ሰፍኖ ነበር ማለት ገዝቶ ነበረ፣ ተቆጣጥሮ ነበረ፣ ወርሶ ነበር። ግን ብርሃንን ሲያስገባ እግዚአብሔር ጨለማ ለብርሃን ስፍራውን ለቀቀ። ምንድነው በሕይወታችን ገዝፎ ተቆጣጥሮ ሰልጥኖ የቆየው? አንዳንዶቻችን አንዳንድ ነገራችን የማይለወጥ መስሎን ሊሆን ይችላል። ሰዎች የማይለወጡ ካቋማቸው ፍንክች የማይሉ ወደ ክርስቶስ የማይመጡ ከዛ የተነሳ ስለናቸዋል ራሱ
እነሱንማ ማንም አንዳንድ ነገሮቻችን ትልቅ ግዙፍ ዘመናት የጠገቡ ተራራዎች ሆነው ሊሆን ይችላል። ከዛ የተነሳ ስለ ሌላ ነገር ስንጸልይ ይቀለናል። ስለዛ ጉዳይ ግን መጸለይም ማንሳትም መወያየትም አንፈልግም። ለምን? የማይነቃነቅ ተራራ ነው። ተራራው አስፈርቶናል። ተራራው አስደንግጦናል፣ ገስፎብናል። የቤታችን የትዳር ጓደኛ ተራራ ሊሆን ይችላል። እሱ ለእናንተ ነው። ያ ተራራ የሆነው ለእናንተ ነው። እግዚአብሔር ሲመጣ ያልተጠባበቃችሁት ነገር ይሆናል። የእግዚአብሔር ብርሃን ሲመጣ ተራራው ይቀልጣል። ብዙ አማኞች በእነሱ ውስጥ ያለውን የብርሃን ኃይል አያውቁትም እና ተቀብለውታል። ነገሩ ሁሉ እንደነበረ እንደሚቀጥል፣ እንደነበረ እንደሚዘልቅ፣ በፍጹም የማይለወጥ ነው ብለው ደምድመዋል። ግን የእግዚአብሔር ብርሃን ሲመጣ በአሕዛብ ላይ የተጣለውን መጋረጃ ይገፋል። እነዛ ሰዎች እንዳያስተውሉ ያደረጋቸውን፣ ወደ ክርስቶስ እንዳይመጡ ያደረጋቸውን፣ ልባቸውን ያደነደነውን፣ ዓይናቸውን ያሳወረውን የእግዚአብሔር ብርሃን ይገፋዋል። ያኔ ከእንቅልፍ እንደሚነቁ ይነቃሉ። ጉዳዩ ከእናንተ ጋር አይደለም። ወደ ክርስቶስ የማይመጡት በእናንተ ምክንያትም አይደለም፣ እናንተን ስለጠሏችሁም አይደለም። መጋረጃ በልባቸው ላይ ስለተጋረደ ነው። እንዳያስተውሉ ልባቸው ስለጨለመ ነው። ዓይናቸው ስለደነዘዘ ነው። እግዚአብሔር ግን ምን አለ? በዚህ ተራራ ላይ አለ አዲስን ነገር አድርጌያለሁ አለ። ከዛ በዚህ ጊዜ በአሕዛብ ላይ የተጣለውን መጋረጃ፣ በሕዝብ ላይ የተቀመጠውን መሸፈኛ አነሳለሁ። መሸፈኛ እንዳናይ፣ እንዳናስተውል፣ ብርሃን እንዳናገኝ የሚያደርግ ነው። እግዚአብሔር ከብዙ ሰዎች ላይ በዚህ ወር መጋረጃን ያነሳል። እንደዚህ ነው እንዴ ብላችሁ እንድትንቀሳቀሱ የአሃ ንቃት፣ አቅጣጫን የሚያስቀይር ንቃት፣ የሚያባንን ንቃት፣ የሚያነቃ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ያደርጋል። በዚህ ይሄ እንዲሆን እግዚአብሔር ከኛ የሚፈልገው ነገር አንድ ከክርስቶስ ጋር እውነተኛ ህብረት ማድረግ ነው። ምክንያቱም እሱ እንደተናገረው የሚከተለኝ ቢኖር የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። አንድ ቀን የተቀበለኝ አይደለም የሚለው የሚከተለኝ ነው። መብራትን አንድ ቦታ አብርታችሁ የሆነ ቦታ አስቀምጣችሁት አትሄዱም፣ ይዛችሁት ነው የምትሄዱት ጨለማ ወዳለበት ቦታ። ብዙ ሰዎች ክርስቶስን መቀበል አንድ ቀን ነገራቸውን ሁሉም ይጨርስላቸው ይመስላቸዋል። ያ ጅማሬ ነው። ጌታ ግን የህይወት ብርሃን የሚሆንላችሁ ስትከተሉኝ ነው። ስለዚህ በዚህ ወር እግዚአብሔር ብርሃኑን ሰጥቶናል።